ባለቤት እኔና ብሩኬ ነን። እኔና ብሩኬ ደግሞ መረጃ ስላለ ነው። እሺ ሃይሚ ከብሩኬ ጋር እንዳትሆን የደረሰኝ መረጃ ስላለኝ ነው። ኤፍሬም ስትይ ልንገርሽ የፈለገው ብታይ ወንድሟ ኤፍሬም ሃይሚ ከብሩኬ ጋር እንድትሆን አይፈልግም። ምንድነው አጠገቤ እንዲደርሱላት ይኸውልሽ፣ እንደዚህ አፍሽን እንድትከፍቺ አልፈልግም። አይ ድረስ አለ ብሩኬ። ዩቲዩበሮች ሁሉ ምንድነው ሊያብዱ ነው። ሰማችኋ? የሃይሚ ሚስጥር ምን ጥፋትን ያላየውበትም እስካሁን ድረስ። አንተ ሄኖክ ኃጢያተኛ ፍጹም ጻድቃን ያረጋችሁት ነገር ምንድነው? አልገባኝም ልዩነቱ። ይሄ ነው የተባለ ተጨባጭ ምንም ነገር የለም። ኖክ እኮ እዚህ ጋር እውነት አለው። ይሄ ነው ባልተባለ ነገር ልናብጠለጥለው አይገባም። ብሩክን ማለት ነው። ሰው ላይ ብዙ መከራ ብዙ ጥላቻ ያለባቸው ሰዎች አሉ። ለምሳሌ ብሩክን ያወራች ሴት እምቢ ቢላት እንደዚህ አይነት ነገር ለሃይሚ መረጃ ልታደርስ ትችላለች። የትኛውም ሰው የተናቀ ሰው ወይም ደግሞ አልፈልግም የተባለ ሰው ብዙ ነገር ሊያደርግ ይችላል። እና ብሩኬ አልፈልግም ያለ ሰው ቢኖርስ፣ በሱ ላይ ሴራ የተሰራ ነገር ቢኖርስ፣ ይጣፍጣል ሲባል እናንተ ቤት ስላልሰራ ነው የሚባለው። አያገባቸውም በቃ ማን ራራዬ በምሳሌ ነው የሚያስረዳችሁ ሁሉን ነገር ማለት ነው። እኔ ሄኖክ ምንም ጥፋት አላየሁበትም በትላንትና ቪዲዮ ማለት ነው። እኔም ስለሷም አይደለም ቤተሰቦቻችን እንኳን እንትን አላቸው፣ ባውንደሪ ያላቸው፣ ገደብ አላቸው ለመናገር ሁሉም ነገር ባውንደሪ ያላቸው እውነት ነው። ይሄ ግልጽና የሆነ ጥያቄ ነው። ምክንያቱም ፍጹም አሁን ሃይሚና ብሩኬ እንዲታረቁ ከፈለገ በዛን ሰዓት እሷ ገና ቡታጅራ ስትሄድ ጀምሮ እኔ ለምን አብሯት ሆነ አይደለም። ግን ችግሩ ምንድነው? ሃይሚዬ አውጪው አሳይው ለብሩክ ከዛ ችግሩ ይፈታል ቢላት ምን ችግር ነበረው? ግን እኮ እሱ ብሩኬ ጋም ሃይሚ ጋም ሲገናኝ ምንም ነገር አያወራም። ግን ከጓደኞቹ ጋር ለብቻ ሲመጣ ግን እኔ እኮ ሃይሚ እህቴ ናት እንደዚህ ናት እንደዚህ የሃይሚን ደስታ ከብሩኬ ጋር ነው ብሎ ካሰበ ለምን አያስታርቃትም? ሄኖክ ትናንት ምን አረገ? ከብሩክ ጋር የመጣ ሰው በቃ ይዘቀዘቃል፣ ይረገጣል። አፈር አባታችሁ ብሉ እካካሞች። አልገባችሁም እናንተ ገና ምንም ጥሬዎች ናቸው። እናንተን ለማብሰል ራሱ ጊዜ ይፈጃል። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። እውነት ስለ መልካም አስተሳሰብ ያላችሁ ሰዎች ማለት ነው ዛሬም ነገም ልባችሁ እንዳይሰበር። በብሩክና በሃይሚ መካከል ምንም ነገር አይፈጠርም። ታዩኛላችሁ። ይሄን ደግሞ እስከ መጨረሻ ደስታ ያላችሁ እኔ በቪዲዮ በተሰራው ነገር ሀሳብ ልስጥ እንጂ በሃይሚና በብሩኬ መካከል ምንም ነገር እንደማይፈጠር ጥንቅቅ አድርጋችሁ ታውቃላችሁ። ምክንያቱም ያለፈው ቪዲዮ ለእናንተ ትምህርት ይሆናችኋል ብዬ ተስፋ አድርጋለሁ። ነገር ግን አብሯቸው በዙሪያቸው ለመጣ ሰው አንዱን ጻድቃን አንዱን ኃጢአተኛ አታድርጉ። ገባችሁ አይደለ? እዚህ ጋር አሁን የሄኖክ ኃጢአት ምንድነው? የፍጹም ጻድቃን ምንድነው? እስኪ ንገሩኝ። ሄኖክ ከሱ ጋር ሆኖ ምንም ሆነ ምን ከጎን ሆናለሁ ስላለ ለምን ደበራችሁ? ለምን ብሩኬን ለመጣል ብሩኬ ሰው የለውም በቃ ምንም ደጋፊ የለው ምን የለው እንዲባል ትፈልጋላችሁ? ግን አይሆንም። ግን ፈጣሪ አለ። ለመልካም ሰው ሁሌም መልካም ነገር ተመኙ። ዝም ብላችሁ ያልሆነ የሆነ ነገር ኮተታ አታውሩ። ሲቀጥል ደግሞ ኤፍሬም ወንድሟ መረጃ አረ ምን ነው ተስገበገባችሁ? ተረጋጉ። ስለ ኤፍሬም አሁን ምንም የተወራ ነገር የለም፣ የተሰማ ነገር የለም። እንደው ሽንጣችሁን ገትራችሁ ላይፍ ስራ የላችሁም፣ ግን ስራችሁን አሰሩ። በጣም እኮ ነው የምትገርሙት። ምን ብሎ ነው እስከዛሬ ይሄን አላመት ቆይቶ አሁን ለሃይሚ ጦስ ሆኖ የሚመጣው ኤፍሬም ወንድሟ? አላቅም እንግዲህ የታያችሁን እናንተ ናችሁ የምታውቁት። የደረሳችሁ መረጃ እስክታወጡ እንጠብቃለን። ነገር ግን ፍፄና ሄኖክን ምንም የሚያገናኛቸው ነገር የለም። ፍፄም የተሰጠውን ካራክተር ነው የሰራው፣ ሄኖክም የተሰጠውን ካራክተር ነው የሰራው። ስራ ነው ብላችሁ ካሰባችሁ ማለት ነው። እንደ እውነቱ ስንናገር ደግሞ የሃይሚና የብሩኬ ደስታ የሚያስደስተው ከሆነ ሁሉም ነገር ፍፄ ጋር ነው የደረሰው። መጀመሪያ ሃይሚ እኮ እኔ ብሞት ለማንም አልናገርም በሚዲያ እንዳይወጣ ፈልጋለሁ ብላለች። ግን ደግሞ ሚዲያ ላይ እሱ ተናገሪ ምንድነው ሲላት ሚዲያ ላይ ወጣ። ሚዲያ ላይ ከወጣ ይቀር ደግሞ ለምን ቪዲዮውን አውጪውና አሳየው። በቃ ትክክል ነህ አይደለም፣ ይሄን ስህተት ሰርተሃል አልሰራህም ብሎ ለምን አይጠይቀውም? ብሩክን ፍፄ ማለት ነው። አለባብሶ ማለፍ ምንድነው? ምኑ ጋር ነው ጻድቃን የሚያስብለው? በፍጹም እኔ ከሃይሚ ጎን ስለሆነ አይደለም። እውነቱ እንዲወጣ ብሩክና ሃይሚ እንዲገናኙ ከፈለገ ፍፄ ለምን እውነቱን ሃይሚን ማውጪ ብሩክም ደግሞ እውነት አድርገው ከሆነ ይሄንን ነገር አሳይተውት ማለት ነው። አድርገው ከሆነ ለምን አደረግከው ብሎ ለምን አልጠየቃቸውም? ትናንትና እኮ ሄና እኮ ምንም እኮ ያለው ነገር የለም ሄኖክ። ሲቀጥል ደግሞ እኔ ተበቀሉልኝ ያልኩት በፕራንክ ነው እንጂ እኔ እኮ ከሄኖክ ጋር ምንም አይነት ጥላቻ የለብኝም አይደል እንዴ? የታውቀዋለሁ የት ያቀኛል። ግን ፕራንኩ ስላናደደኝ ብሩክን ባለፈው ስላናደደው መኪናም እንኳን አይበላህም አንተን ምን ትሆናለህ ስላለው ፕራንክ ይገባዋል ብዬ አልኩኝ እንጂ ፕራንክ ስላደረገው ፕራንክ አርጉድልኝ አልኩኝ እንጂ እኔ እኮ ሌላ ጥላቻ የለብኝም።
ሲቀጥል ደግሞ እሱ እኮ ምንም ባልተረጋገጠ ምንም ባልተጨበጠ ነገር ማንም ሰው አውርቶ የሱን ስም ሊያጠፋ አይገባም እኮ ነው ያለው። ትክክል እኮ ነው። ምንም አሁንም እውነት ነው። ማንም ሰው ምንም መረጃ ተወራ እንጂ የወጣ መረጃ ምንም ነገር የለም። ለምን ለሐቅ አትፈርዱም? አንዳንዴ ማለት ነው ድራማም ስራም ቢሆንም እኮ በገባችሁ ልክ ነው መፍረድ ያለባችሁ። እና ሄኖክ ምን ከብሩክ ጋር ስለመጣ ብቻ ስለምትቃጠሉ ስለምትቀኑ ብቻ ሰው አቶ እሱ በቃ ብቻውን ነው እንዲባል ስለምትፈልጉ ብሩኬ ስዘቀዝቁ ስረግጡት አመሻቸው። ግን ማለት ነው ፈጣሪ የዋሆችን ጥሎ አይጥልም። ግን ማንም ጻድቃን ማንም እዚህ ጋር ተንኮል የለም። በብሩክና በሃይሚ መካከል ይብላይ ለነሱ ትላንትና ራሱ 4 ቻናል ነው ተከፍቶባቸው የመጣው በብሩክና በሃይሚ ማለት ነው። ሶ ለሁለቱም እኩል አይነት አመለካከት ለምን አይኖራቸውም? ሲቀጥል ደግሞ እሷ ከዚህ በኋላ ብንለያይ ነው የሚሻለው፣ እኔ እየቀለጥኩ ለሰው ብዬ አልኖርም አለችን። እሺ ለኛ ብላ ትኑር ብለን እኛ እናንቃታለን? አናንቃትም። ደስታዋን ነው እንጂ እኛ የምንፈልገው ከማትፈልገው ከማትወደው ሰው ጋር ለምን ትኖራለች? ያ ትክክል ኢስኮርስ ከማይወዱ ሰው ጋር ለሰው ተብሎ ወይም ደግሞ ለቤተሰብ ተጽዕኖ ተብሎ አይኖርም። ራሷ ነች የተናገረችው። ይሄንን ስላልኩ አንቺ አፍሽን አትክፈቺ እንዴ እኔ እኮ አይደለሁም ያልኩት ራሷ እኮ ናት ያለችው። ራሷ ነች። እኛ ብሩኬ ለሷ መልካም ሰው ወንድ ነው፣ ጥሩ መልክ ነው፣ ጥሩ በቃ ጥሩ አስተሳሰብ ያለው ነው ብለን ነው ከሷ ጎን እንዲሆን ከሷ እንዳይለይ ሌላ ሴት እንኳን እንዳይ ብዙ ተጽዕኖ ስናደርግ የነበረው። ዛሬ ደግሞ ልክ እሷ እንደወደዳ ስታቅ እሱም ደግሞ እንደተዋደዱ ሲተዋወቁ በሱ ላይ ሴራ መጠምጠም ምን ያስፈልጋ? አያስፈልግም። ገባችሁ? ጻድቃን አትሆኑ። እውነቱን ተናገሩ። በቃ ስራና ስራ ነው አይደለ? ስራው በገባችሁ ልክ ስታወሩ ደግሞ ፍፄም የተሰጠውን ገጸ ባህሪ ወስዷል፣ ሄኖክም ወስዷል። ምንም እዚህ ጋር የሚያዘቀዝቃችሁ ነገር የለም። ስለ ቪዲዮ ሀሳብ አስተያየት መስጠት ግዴታችሁ ነው። ከዛ ውጭ ግን አንዱን ጻድቃን አንዱን ኃጢአተኛ የምታደርጉበት ጉዳይ ምንም ነገር የለም። ይሄ የሆዳችሁን ቂም የሆዳችሁን ጥላቻ እዛው ተውት። ነገ እንደሆነ ሃይሚና ብሩኬ መገናኘታቸው የማይቀር ነው። ይሄንን እንዳትረሱ። በቪዲዮ መሀል ይሄን እንዳትረሱ። ስትሰሩ ቪዲዮ መገናኘታቸውን እንዳትረሱ። እሱን እያስታወሳችሁ መስራት ነው ያለባችሁ። ሶ በጣም ነው የምታሳፍሩት ቲክቶክ ላይ ሰው እንዴት ብሎ መስራት ይችላል? እናንተ 10 ሰዎች ስለጠላችሁስ ማለት ነው ከብሩኬ ጎን መሆን ማንም ሰው ጠልቶት ይቀራል ማለት አይደለም። 1000 ሰው ይወደዋል ብሩኬ ማለት ነው። ገባችሁ አይደለ? እናንተ አለ ሃይሚ ህይወት እንደሌለው አድርጋችሁ የምታስቡት እንዳለው ደግሞ ራሷ ታሳያችኋለች። ራሷ ታሳያችኋለች። ታያላችሁ። አሁን ዝም ብላችሁ ለማየት ያብቃችሁ። እንሷን ስለማታውቋት ነው፣ ሃይሚን ስለማታውቋት ነው። ሃይሚ ለራሷ ብቻ የምታስብ ሰው ሳትሆን በዙሪያዋ ላለ ሰው ሁሉ ነው የምታስበው። ገብቷችኋል? ይሄን ስላችሁ አሁን በብሩክ ላይ ዞራችሁ አይደለ? ነገ ደግሞ ማለት ነው የሆነ ነገር ጥማ መጣ ማለት ነው እግሯ ስር እንድትወድቁ ነው የምታረጋችሁ። እግሯ ስር ማለት ነው። ይሄን ታውቃላችሁ። ስለዚህ ማንም ለማን ጥላቻ አይኖራችሁ። ማን ጻድቃን የለም እዚህ ጋር ማለት ነው። እውነቱ ውጣ ከተባለ ፍፄ ጋም ስተት አለ። ምንም የሚደበቅ ነገር የለም። በቃ ቅድሚያ የነገረችው ለሱ ነው። እሱ እንዲታረቁ ከፈለገ እንዲመንዛዛት ካልተፈለገ ዝም አይልም። መጀመሪያ ቀን ከቡታጅራ መጣሁ ብሎ ብሩኬ ቪዲዮ የሰራ ቀን ቆሞ ዝም እንዲሆነ እንዲህ አውጪው እንዲህ እንደዛ አይደለም። ጓደኛ ማለት በቃ ለሃይሚ ካሰበላት አስቦላት ነው የምትሉት አይደል? ከጎኗ ስለሆነ ካሰበላት ትናንትና ብሩክ አንተ ታስፈልጋታለህ ብሏል አይደለ? እንደዛ ያለውን ያክል እውነታው ምንድነው? ሃይሚ ለሱ ከፈራሽ ለኔ ያሳየኝ ከዛ ይሄን አድርገዋል ወይ ካሳየችው በኋላ ማለት ነው አድርገዋል ብሩክ በቃ አዎ አድርገዋለሁ ወይ አላደረኩትም። አንድ መልስ አለቀ። ጓደኝነት ማለት ይሄ ነው እንጂ ምንም ባልተረጋገጠ ወሬ ብሩክ ወንጀለኛ ነው ስለተባለ ከሱ ጎን ቆሞ ይሄ ወንጀል ምንም የተረጋገጠ ነገር የለም እንደዚህ ብላችሁ ራሳችሁን የሰው ስም አታጥፉ ብሎ ስላለ ሄኖክ ወንጀለኛ አይባልም። ገባችሁ አይደለ? ምክንያቱም በተረዳበት ልክ በተሰጠው ገጸ ባህሪ ነው የሰራው። ሁልሽም ግን ከብሩኬ ጎን መምጣቱ ስላንገበገበሽ ስላቃጠለሽ ለምን ከሃይሚ ጎን አልሆነም ብላችሁ እየዘቀዘቃችሁት ነበር። በሽታ የዘቀዘቃችሁ ሰዎች ማለት ነው። በዚህ አጋጣሚ እኔንም እየዘቀዘቃችሁ ነበር፣ እናንተንም እንዲሁ በሽታ የዘቀዘቃችሁ። ሌላ ምንም ምላችሁ ነገር የለም። ምክንያቱም ስራና ስራ ነው ብላችሁ ካመናችሁ ለምንድነው እኩል አይነት አስተያየት የሌላችሁ? ለምንድነው ከብሩክ ጋር የሚመጣ ሰው እንደ ጠላት አድርጋችሁ የምታዩት? እሱ ዝቅ እንዲል እሱ ብቻውን ነው እንዲባል እና 10 ሰው ቢጠላው 1000 ሰው የሚወደው ሰው አለ፣ ብሩክን ማለት ነው። ገባችሁ አይደለ? እኔ እዚህ ጋር ይሄን ቪዲዮ የምሰራው እኔ ስለ ሃይሚ ተጽዕኖ ኖሮብኝ ምናምን አይደለም። ለምን
የሱ መለወጥ ያስደስታታል እሱም የሷ መለወጥ ያስደስታታል። ትናንትና እንኳን ያስተላለፈው መልእክት ሰምታችኋል። በምትሄድበት ቦታ ሁሉ መልካም ነገር ይግጠማት፣ ጥሩ ነገር ከክፋት በስተቀር ሁሉ ነገር ይግጠማት ብሎ ነው የተለያዩ ቪዲዮውን የጨረሰው። ገባችሁ? ተጣልተዋል እንኳን እየተባለ ተበዳይ ነው እንኳን እየተባለ ስሙ እየጠፋ በውሸት ምንም አይነት ቆሻሻ ቃል እንኳን አልወጣውም። የኬክ ቆረሳው ለራሱ ሃይሚ እልህ የሚያስወጣ ነገር ስትናገር እሱ ግን መጥፎ ቃል አልወጣውም። ምንም ይሄ ተፈጥሮ ነው። በዚህ ተፈጥሮ ራሱ ልትቀኑ ይገባል። እውነት የምሬን ነው ማለት እኔ እንጃ እንዴት ብዬ መግለጽ ያቅተኛል። እኔ ስለ ብሩክ ጸባይ ማለት ነው። የሃይሚም ደግሞ የተሰጣት ገጸ ባህሪዋ ነው እንጂ እውነት አሁን ከብሩክ ጎን ርቃ ትሄዳለች፣ ከብሩክ ትለያለች ብላችሁ አፋችሁን ከፍታችሁ የምትጠብቁ ሰዎች ዝንብ እንዳይገባ አፋችሁ ውስጥ ታያላችሁ። እኔ አሁን 200,000 ገብቼ እንኳን ኮንግራ እንኳን ደስ አለሽ ያላላችሁኝ ሰዎች ትናንትና መጣችሁ ሃይሚና ብሩክ የተለያዩልሽ ኬክ ቁረሺ ምድረ ፍልጥ ሁላ በእኔ ምክንያት ነው እንዴ የተለያዩት? እኔ ነኝ እንዴ ሃይሚን ጎትቼ ከብሩክ እንድትለያይ እፈልጋለሁ ብዬ ቪዲዮ የሰራሁት እኔ ነኝ እንዴ? ራሷ እኮ ናት መለየት አለብኝ ለእናንተ ስል እናንተ ስለምትወዱኝ እየቀለጥኩ መኖር የለብኝም፣ ብሩኬም እየቀለጠ መኖር የለበትም ያለችው እኮ ራሷ ናት። እኔ ሲስ አይደለሁም። ስለዚህ ለምንድነው እኔ ቤት መታችሁ ኮንግራ ሲስ ተለያዩልሽ ኬክ ቁረጪ ምድረ ፍልጥ ሁላ ማለት ነው። ፍልጥ ናችሁ እናንተ፣ ሰው አይደላችሁም። እኔ ነኝ እንዴ ያለያዩዋቸው? እኔ ነኝ እንዴ? ገና ብዙ ነገር ትጠብቃላችሁ። ገና ብዙ ይሰራል፣ ብዙ እርምጃ ይሄዳል። ምን እንደምትሆኑ እንደምትታነቁ እናያለን። እኛስ ችግር የለብንም። ለእውነት መረጃ ስላለን ስለ ሃይሚና ስለ ብሩኬ ሁሉም ነገር ስለሚቀየር ነገ ሌላ ቀን ስለሆነ ስለምንም አንጨነቅም። ስለምንም ማለት ነው። እውነቴን ስነግራቸው እያንዳንዷ መረጃ ግን የምትናገሯትን ነገር እንዲሁም ደግሞ አንዳንድ ነገር ሲደርሰኝ ወደ እናንተ ይዤ እመጣለሁ። መልካም የብሩክና ሃይሚ ፍቅር የሚያስጨንቃችሁ ሰዎች ስላላችሁ ለእናንተ ምንም አይነት ነገር እንደማይፈጠር እኔ አስረግጬ ነግራችኋለሁ። ምንም አይፈጠርም። ሁሉም ለስራ ብሎ ያደረገው ነገር ነው ይሄ ነገር። ስለ ብሩኬና ስለ ሃይሚ መጥፎ ነገር በመካከላቸው ምንም አይፈጠርም። ምንም ብሩኬም ምንም አይደለም፣ ፎቶ አይደለም፣ ምንም ነገር የለበትም። አሁን ደግሞ ትናንትና ሄኖክ እንደዚህ ያለ አይደለ? ተስተካክሎ ደግሞ በሌላ ሳይዝ ይመጣላችኋል። ጠብቁ። ለማንኛውም የኔ ውድ ቤተሰቦች አመሰግናለሁ።